በጣም በራሱ የሚመካ ሰው እኔ ነኝ እችላለሁ የሚል ሰው ዓለም የምታስተምረን ኮንፊደንስ ነው። ቤተክርስቲያን ኮንፊደንስ ነው፣ በእግዚአብሔር መታመን ነው። ምክንያቱም በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ ይላል። በራሱ በጣም የሚተማመን ሰው ብዙ ስራ፣ በተለይ መንፈሳዊ ስራ ሲሆን ደግሞ አይሳካም። በቤተክርስቲያን ታሪኩን ትታችሁት በእኛ ዕድሜ አገልግሎት ላይ አሁን አንዳንዴ የሆነ ስራ አስፈጻሚ ወይ ስራ አመራር በሰንበት ቤትም በሰበካ ጉባኤ ምናምን ሲመረጥ ደህና ሰዎች ገቡ የሚባልበት ምርጫ ይኖራል። የሰማችሁ የተማሩ የተመራመሩ ድብልቅልቅ ብለው ነው የሚለያዩት መጨረሻ ላይ ተሰዳድበው ማለት ነው። ደህና ሰዎች የተባሉት ለምንድን ነው? የእኛን ኢንተሌክቹዋል አይፈልገውም እግዚአብሔር። ምን ያደርግለታል? ሙሴ መጀመሪያ እስራኤልን ነፃ ለማውጣት የነበረበት ቦታ እኮ በጣም ስትራቴጂክ ነው። የፈርዖን የልጅ ልጅ ነው። በዘር ካያችሁት ቤተ መንግስት ውስጥ ነው። የግብፃውያን ከቋንቋ አልፎ ጥንቆላውን ሳይቀር ተምሯል። የቀረው እኮ የለም ነበር። ጫማህን አውልቅ እኮ አንዱ ጥንቆላውን ጭምር። ያንን ሁሉ በያዘበት ሰዓት ግን አልፈለገውም እግዚአብሔር። ጉልበት ባለው ሰዓት ግብፃዊውን በአንዴ መጥቶ እስኪጥል ድረስ የዛኔ አልፈልግህም። ጉልበቱ ሲቀዘቅዝ ሲሟሽሽ እግዚአብሔር ስራ ጀመረ። ሙሴም ምን ብሎ ሲጠይቅ እኔ ማን ነኝ? ዳዊትም ለዚህ ያደረስከኝ እኔ ማን ነኝ? ሰሎሞን ቤተ መቅደስ ሲሰራ ለአንተ ቤተ መቅደስ ሲሰራ ዘንድ እኔ ማን ነኝ? ትክክለኛው ሰው ራሱን ማወቅ የሚጀምረው እኔ ማን ነኝ ማለት ሰሎሞን መቅደስ ሰርቶ እንዲህ ይሄ በእውነት ህንፃ ቤተክርስቲያን አሰሪ የሆናችሁ ወይ በገንዘባችሁ የረዳችሁ ሰዎች በጣም ልትሰሙት ይገባል ይሄን ነገር። ሰሎሞን መቅደስ ሰርቶ ሲጨርስ ተንበርክኮ ይቅርታ ነው የጠየቀው ለእግዚአብሔር። ሰማይ አለስ በሉ እስኪ ከሰማይም በላይ ያለው ሰማይ ሊይዝህ አይችልም። ማንን? አንተን። ሰማይ ከሰማይም በላይ ያለው ሰማይ ሊይዝህ አይችልም። እኔ የሰራውን ቤት ምንኛ ያንስ ይሆን? ለአንተ አሁን ቤት ሰራው ብዬ ለአንተ አሁን አዘጋጀው ልል ነው። ለአንተ ቤት ሰራ ዘንድ እኔ ማን ነኝ? ግን ፈቃድ ከሆነ አቤቱ ወደ ረፍትህ ተነስ፣ አንተና የመቅደስህ ታቦት ካህናት ጽድቅን ይልበሱ፣ ቅዱሳን ደስ ይበላቸው እንጂ ይሄ ለአንተ አይመጥንም። እኔ ማን ነኝ? እጅግ ወርቃማ ጥያቄ ነው። እኔ ማን ነኝ የምንልበትን ልቡና እግዚአብሔር ያድለን። እኔ ማን ነኝ ያሉትን ሰርቶባቸዋል እግዚአብሔር። እኔ ብላቴና ነኝ፣ ኮልታፋ ነኝ። አሁን ሙሴ ተናጋሪ ሰው ኮልታፋ ሲያደርግ እግዚአብሔር የእግዚአብሔር አፈ ጉባኤ ኮልታፋ ነበር። በጣም ይደንቃል። የእኛን ድክመት መስሪያ ለስራ እንደሚጠቀምበት እኮ ሊያሳየን እኮ። ጥሩ ተናጋሪ ኦራተር፣ የሪቶሪክ የሚያውቅ ሰው አይደለም የመረጠው፣ ሙሴን ነው ኮልታፋው። እግዚአብሔር መናገር በማይችሉ ሰዎች መወከል ይፈልጋል። ትብትብ በሚሉ ሰዎች፣ ንግግር በማይሳካላቸው ሰዎች። አሳ አጥማጆች ነው የላከው ሐዋርያት። ፕሮፌሰሮች ቢሆኑ ኖሮ መች ይደማመጣሉ? ብዙ የተማሩ ቢሆን በውሃው ላይ ና ሲለው አይ ቴክኒካል እኮ ይላል አይደል እንዴ? ውሃ እኮ ነው። ስለዚህ ትምህርታዊ እውቀት ካለ ችግር እኮ ነው አይደል? በእውነት እና እግዚአብሔር እኔ ነኝ የምንልበትን ልቡና በቸርነቱ ያድላል። ልክ እንደዛ ሲሆን ስራ መስራት ይጀምራል። እኔ ማነኝ ግን በጣም ጥልቅ ጥያቄ ነው። እኔ ማነኝ የሚለውን ጥያቄ መመለስ የህይወት ዘመን ግብ ነው። በነገራችን እገሌ ገሌ ነኝ ለማለት አይደለም፣ ስማችንን አለ። ግን ሰው በምድር ላይ ኖሮ ማንነቱን ሳያውቅ ሊሞት ይችላል። ማን እንደሆኑ ሳያውቁ ሊሞቱ። ቅዱስ ባስልዮስ ምን ይላል? ምን ያህል ለራሳችን እንኳን እንግዳ እንደሆንን ሲናገር ስለ ሰው ብዙ ነገር እናውቃለን፣ ስለ ራሳችን ምንም አናውቅም ይላል። ሌላው ይቅርና ይላል እስቲ ዓይንህን አይተኸው ታውቃለህ? አይታችሁ ታውቃለህ? በመስታወት አላልኩም። ዓይናችን አይተነው እናውቃለን? ራሳችንን እኮ በአካል አይተነው እናውቃለን። በመስታወት ደግሞ በጣም ቀንሶ እንደሚያሳየን የታወቀ ነው። ግን ዓይናችንን በዓይናችን ምናልባት ልጅ ወልደህ ትሞክረው ካልሆነ ዓይንን በዓይን ማየት ይቻላል? አይቻልም። ስለዚህ ምን ይላል? ሁሉን ነገር የሚያሳየን ዓይን እንኳን ራሱን አይቶ አያውቅም። ስለ ሰዎች አብጠርጥሬ እናገራለሁ፣ ስለ ራሴ በተጠየቅኩ ጊዜ ግን አፌ ይተሳሰራል። ቅዱስ ባስልዮስ ነው የሚለው። በጣም ምንም አናውቅም። ዓለም ላይ የሰው ልጅ ብዙ ነገር አስሶ አውቋል። አሜሪካን ያገኘው ገሌ ነው፣ እንትንን ያገኘው ገሌ ነው ይባላል። ያልወጣንበት ተራራ ያልወረድንበት ጉድጓድ የለም። የዓለም የመጨረሻ ከፍታ ላይ ሰው ወጥቷል። የዓለም የመጨረሻ ዝቅታ ውስጥ ገብቷል፣ ወርዷል። እስካሁን የሰው ልጅ ያልጎበኘው ያላሰሰው ማን ነው? ራሱ። ወደ ውስጣችን ግን መግባት ውስጣችን ደግሞ በጣም ሰፊ ነው። መዝሙር 64 ላይ የሰው የውስጥ ሐሳቡና ልቡ የጠለቀ ነው ይላል። ከህዋ በላይ ከሰማያት በላይ ከጉድጓዱ ከጥልቁ በላይ የሰው ልብ በጣም ጥልቅ ነው። የማይመረመር በጣም የማይገኝ በጣም አስቸጋሪ ነው የሰው ልብ እና ሰው በትክክል ከእግዚአብሔርም ለመገናኘት ክርስቲያናዊ ህይወት ለመኖር መጀመሪያ ወደ ራሱ መመለስ አለበት።
ብዙ ምሁራን ሆነው በብዙ ጉዳይ ላይ እውቀት ኖሯቸው ግን ራሳቸውን ሳያውቁ የሚሞቱ ሰዎች አሉ። በብዙ ጉዳይ ላይ ብዙ ፔፐር ያሳተሙ ስለ ራሳቸው ሲሆን ግን ብዙ እውቀት የሌላቸው የሚያውቁትም ውስጥ ብዙ ችግር ያለው የህይወት ታሪካቸው ምናምን ጽፎ ሊሞቱ ይችላሉ። ግን ከህይወት ታሪክም መቼስ ክፋቱን የሚጽፍ የለም ማለት አለ እንዴ? ሴንት ኦግስቲን ቅዱስ አውግስቲኖስ የሚባል ዘ ኮንፌሽንስ የሚል መጽሐፍ አለ። የድክመቶቹን የጻፈ እሱ ነው። እንግዲህ እንደዚህ አድርጌያለሁ እንደው ከህፃንነቱ ሊጀምር እኔ ከልጅነቴ ምቀኛ ነበርኩ ይላል። ይገርማችሁ። ምክንያቱም ጡት እየጠባው ወላጅ የሌለው ህፃን ልጅ የእናቴን ጡት ሊጠባ ሲል ሳይ እምቢ ብዬ እከላከል ነበር እና የዛኔ ነው የጀመረኝ ይላል። ተመልከቱ። ወደኋላ ካየሁ እኮ ውስጣችን የሆነች ክፋቷም አለች። ከትንሽ እያንዳንዱ ስህተቶቹን ወደኋላ ሄደ። አብዛኛው ሰው ግን የራሱን ክፉ ነገር አይጽፍም። ዮናስ ጽፎልናል። ነቢዩ ዮናስ የነነዌ ሰሞን ታሪኩ ሲተረክ እንደው ከእግዚአብሔር ሸሸው ብሎ ነው የጻፈልን እኮ ራሱ ነው። ይገርማችሁ የጻፈልን። ከዛ በኋላ እኮ ብዙ ታሪክ ፈጽሟል። ከዛም በፊት ብዙ ፈጽሟል። የ3 ቀን ድክመቱን ግን ጽፎልን ሄደ። ሌላው ዓለም ግን ጥሩ ጥሩ ነው የሚያወራው። ብዙ ነገር አስሰው ራሳቸውን ግን ሳያውቁ ሳይጽፉ የሄዱ በጣም ብዙ ሰዎች አሉ። እና ራስን ማወቅ ትልቅ ጥበብ ነው። አንድን አባት አንዱ ሄዶ ምን ብሎ ጠየቃቸው? በገነት ስንገባ ከዚህ መንግስት እግዚአብሔር ቢያደርሰን መንግስተ ሰማያት ብንገባ ወይ ገነት ብንገባ እንተዋወቃለን ወይ አለ። በገነት እንተዋወቃለን አለ። ቴዎሎጂካሊ እንተዋወቃለን፣ ምንም ሌላ ክርክር የለውም። ነፍስ እንድትታወቅ እንድትታይ እንድትችል ይላል ቅዱስ ጎርጎርዮስ ዘንዚናዙ ምድር ላይ የነበራትን አካል መስላ ለመታየት ትችላለች። ረቂቅም ብትሆን ትታያለች። በዛ ነው የተለያዩት። አብርሃም፣ አልዓዛር፣ ነዌ ምናምን መተያየተው መታወቅ የቻሉት በዛ ነው። ግን የእኚህን አባት መጣ ይሄ ልጅ ምንድነው እንተዋወቃለን ወይ ገነት ስንገባ አላቸው። እሳቸው ምንድን የመለሱት? ገነት እስክንገባ እንደውም አንተዋወቅም ማለት ነው። ገብቷችኋል አይደል? ምክንያቱም የሰው ማንነቱ የሚታወቀው እንደውም የት ነው? አንደኛ መግባቱ ብቻ ራሱ ለካ ገነት የሚያስገባ ሰው ህይወት ያለው ሰው ነው ያስብላል አያስብልም? እዛ ለመግባት ያብቃል። ግን እዛ ገብቶ እንዲመተዛዘብ የለም። አይዞህ ያድርሰን ብቻ እንጂ መንግስት ገነት ውስጥ ስንገባ ነው ትክክለኛ። አንድ ሌላ አባት ደግሞ 3 ነገር ደነቀኛል። ገነት ገብቶ ያየውን ለሌላ አባት በህልም ተገልጦ ነው የሚነግረው። 3 ነገር በጣም አስደነቀኝ ገነት ውስጥ አለ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያላሰብኳቸውን ሰዎች አገኘኋቸው። እገሌም ገባ። አሁን በእኛ ቢሆን ሰው ይገባል አይገባም? እግዚአብሔር እኮ ቸርነቱ እርስ በርስ እንኳን ተፈራረዱ ስላላለን ስሙ የተመሰገነ። አሁን በእኛ ፊርማ ቢሆን እኮ አንድ ሰው ይገባል። እዚያ ይገባል። ቤተክርስቲያን ገነቱን ተውት፣ ደጇ ነች፣ የገነት ደጅ ነች። እዚያ እንገባ። መንግስተ ሰማያትማ ሌላ ጉዳይ። በጣም ይገርማል። እና ገረመኝ አለ። እኛ ኃጢአተኛ ብለን የምናስባቸው ውስጥ በጣም ልበ ንጹሐን አሉ። በሚናቁት ውስጥ ማለት ቀራጮችና መንዝራዎች መንግስተ ሰማያት በመግባት ከእናንተ ይቀድማሉ ብሎ ክርስቶስ ተናግሯል። የሚቀድሙን አሉ። እሱ እንኳን ሱሰኛ ነው፣ እሷ እንኳን ጠጭ ነች፣ ዘማዊ ነው፣ እንደዚህ ነው የምንላቸው ሰዎች ከኛ የተሻለ ትሁት ልቡና ያላቸው ሰዎች አሉ። በጣም ሱሰኛ ሆነው ንጹህ ልብ ያላቸው ከጠበል ውጭ የማይጠጣ ግን ክፉ ሰው ሊኖር ይችላል። አይችልም? ደግሞ ጠበል አትጠጡ አላልኩም ማለት ነው። ወይም ሱስ ጥሩ ነው አይደለም። ግን እግዚአብሔር ጉዳዩ ከምንም በላይ ከምን ጋር ነው? ከልቡናም ጋር ጭምር ስለሆነ እኛ በጣም ይሄ ሰውዬ አይጸድቅም የምንለው እግዚአብሔር በጣም በላይ ሰባውን እኮ ስታዩት ታሪኩ እኮ ምንም ወደ እግዚአብሔር መንግስት የሚያስገባ ነገር የለም። ግን የልቡን ስቃይ አይቶለታል። እግዚአብሔር ጭንቀቱን አይቶለታል። ከዛ መሀል የልቡን ሰው አያውቅም። በእኛ መስፈርት ቢሆን አይገባም አይሆንም የምንለው ሰው ሊሆን ይችላል። እና ካስደነቀኝ አንዱ ገነት ውስጥ አገኛቸዋለሁ ብዬ የማላስባቸውን ሰዎች ማግኘቴ ነው። ሁለተኛ አገኛቸዋለሁ ብዬ የምጠብቃቸውን ሰዎች ደግሞ አጣኋቸው። ወይሱ ቀጥታ ገነት ነው የምትለው ላይገባ ይችላል። እንደዚህ ቆመን የምናወራው ምናምን ፊት ለፊት የሚታየው ሰው ይሄ ልጅ ቀጥታ ይላል ሰው አንዳንዴ ላይሆን ይችላል። በምላስ አይደለም በመናገር አይደለም። ሶስተኛ በጣም ያስደነቀኝ እኔ ራሴ ገነት ውስጥ ራሴን ማግኘቴ ነው። እንዴት እኔ እግዚአብሔር መንግስት ገባው? በረከቱን ያሳድርብን። እንዲህ ለማለትም ያብቃን አምላካችን። ያም ሆነ ሰው ትክክለኛ ማንነቱ ቅዱስ ጳውሎስ ራስን ማወቅ የሚጀምረው የዛኔ መሆኑን ይላል። አሁን ከእውቀት ከፍዬ አውቃለሁ ይላል። ከምን ከእውቀት ከፊሉን ነው የማውቀው። ያን ጊዜ ግን እኔ እንደታወቅኩ አውቃለሁ፣ በሰማይ ያሉት እኔን እንደሚያውቁኝ አድርጌ አውቃለሁ የዛኔ ይላል። ስለዚህ የሰው ልጅ ራሱን አያውቅም። የማያውቀው ያልመረመረው ትልቅ ክፍል የህይወት ክፍል የገዛ ራሱን ነው። በእውነት በጣም ይገርማል። እንድናውቅ ራሳችንን እግዚአብሔር እንደሚፈልግ ለሎዶቅያ ቤተክርስቲያን አለቃ በዮሐንስ ራዕይ ምዕራፍ 3 ላይ እንዲህ ሲል ገስጾ ተናግሮታል። በራድ ወይም ትኩስ ብትሆን
መልካም ነበር። ይሄ ለሁላችንም ነው፣ ለሎዶቅያ ስለተነገረ ነው። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ይላል። ወይ ቀዝቃዛ አይደለህም፣ ወይ አልሞክም፣ ወይ አልካድክም፣ ወይ አላመንክም። ለብ ያልክነ ማለት ለኃጢአቱም፣ ለጽድቁም፣ ለክደቱም፣ ለእምነቱም የሆነ ሰው አለ፣ ለሁሉም የሚሆን ማለት ነው። ስለዚህ በራድ ወይም ትኩስ ስላልሆንክ ለብ ስላልክ ከአፌ ልተፋ ነው ይላል። አሁን እግዚአብሔርን እኮ አስጨንቀነዋል። አፉ ላይ ይዞን አይተፋን ነገር ፈጥሮናል። አይውጠን ነገር ለብ አልንበት እና ተጨንቋል። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ፣ ባለጠጋ ነኝ ስለምትል፣ አዋቂ ነኝ ስለ ባለጠግነት ገንዘብ ብቻ ነው። አዋቂ ነኝ፣ የተሻልኩ ነኝ፣ አውቃለሁ፣ ምን ቀረኝ የምትል ስለሆንክ፣ አንዳች አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስም እንድታይም አይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል እግዚአብሔር። ይህ ቃል እግዚአብሔር ነው፣ ሌላ ኩል የለም። ራሳችንን ለማየት እግዚአብሔር በቸርነቱ ይርዳል።